علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد ባለፈው ጊዜ የቆምነው ሶላት الجنائز እየቀረን ነበር እሱም ነብዩ ሰለላሁ ዐለይሂ ወሰለም ነጃሺን መሞቱን የተናገሩበትና በዛው ጊዜ ወደ ሙሰላ ወይም መስገጃ ስፍራ ላይ ወጥተው ሶላት الغائب መስገዳቸውን በተመለከተ ያየንበት ነው هي صلاة الغائب ይሰገዳል የሚሉ ዑለማዎችን ሙሉ ለሙሉ ደግሞ የለም የሚሉ ዑለማዎችም እንዳሉ በተፍሲል የሚያዩ ተፍሲሉም በተለያየ መልክ ያዩት ዑለማዎች እንዳሉ ይሄን አይተናል እና ሁሉ ጊዜ ሶላት الغائب በሞተ ላይ በአጠቃላይ መስገድ ይሄ ደካማ ቀውል ነው شيخ الإسلام ابن تيمية رحمه الله إن كان الغائب لم يصلى عليه صلي عليه كهذه القضية ينجاش تاريخ زو عند سو بهجرو كالتسجدبت لك الزهوة عليه اندالو صلاة الغائب يسجدبت عليه لك نجاشي تاريخ لاي اندالو بلوال إن ابن القيم رحمه الله فضل بالله مسلموች ላይ ይሰገዳል ብለው ማለታቸውን እናስታውሳለን الشيخ سعدي እንደዚሁ ተማሪያቸው بلوغ المرام የሸራሁት የተውضيح ባለቤት በሳም እንደዚሁ ሼክ ፈውዛን ወልሐቁ ሙለخص ላይ የመሳሰሉ ይሄኛውንም ቀውል የመረጡ አሉ ማለት ፈضል ያላቸው ወይም ደግሞ ደረጃ ያላቸው ሙስሊሞች ላይ ይሰገዳል ንጉስ ሆነው በተለያየ ገዛቸው ሙስሊሞችን የረዱ የሆኑ ወይም ዓሊም ሆነው ህዝብ ሊጠቅሙ የቻሉ የሆኑ ሰዎች ላይ ይሰገዳል የሚለው ቀውል ይሄ ከመጀመሪያው ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ ካሉበት ቀውል ለየት ያለ ሼኹ الإسلام እያሉ ያሉት እዛ ሀገር ላይ ከተሰገደበት አይሰገድም እነዚህ ዑለማዎች ደግሞ ፈضል ካለው ብለዋል እነዚህም استنباطاቸው ልክ ነው ነጃሺ ፈضል ነበረው ለዚህ ይሆናል ነብያችን አለይሂ ሰላቱ ወሰለም የሰገዱበት በማለት ነው እዛው እጪ የሞተ ሰው ላይ ግን ሶላት الغائب ተብሎ የሚባለውና ሰዎች እንዲሰግዱ የሚደረገው ሁኔታ ብዙም ተቀባይነት ያለው ስላልሆነ ትላልቅ ዑለማዎች የምንላቸው ሼኽ አልባኒ ኪታብ الجنائز በሚባለው ኪታባቸው ላይ መሰለ ከቢድዓዎች ቆጥረውታል ለማንኛውም ከነዚህ ሐዲሶች የምንረዳው ባለፈው ላይ ካነሳናቸው ሐዲሶች የምንረዳው ሶላት الجنازة በሚሰገድበት ጊዜ አራት ጊዜ ተክቢራ እንዳለው የምንረዳ ይሆናል ሌላው ሙሰላ ላይ እንደሚሰገድ ሙሰላ ማለት ከመስጂድ ውጪ የሆነ ዒድ የሚሰገድበት ስፍራ ላይ ነው የሚለው መስጂድም ቢሰገድ ምንም አይደለም ነገር ግን በላጩ ብዙ ጊዜ የተሰገደው በነብያችን አለይሂ ሰላቱ ወሰለም ጊዜ ሙሰላ ላይ ነውና ያይበል عن جابر رضي الله عنه أن النبي صلى الله عليه وسلم صلى على النجاشي فكنت في الصف الثاني أو الثالث جابر
الله መልካም ሰውለትና ነብያችን አለይሂ ሰላቱ ወሰለም አስሐመተ ነጃሺ ላይ ሰገዱ ነብያችን አለይሂ ሰላቱ ወሰለም ሁለተኛው ወይም ሶስተኛው ሶፍ ላይ የቆምኩ ይመስለኛል ይላል ስለዚህ አሁን ከዚህኛው ሪዋያ የምናገኘው ምንድነው ከተባለ ሁለትና ሶስት ሶፍ ሆኖ እዚህ አይነት በብዛት ቆም ይወደዳል ለዚህና አስሐቡ ሱነን باورت حديث ما من مؤمن يموت فيصلي عليه أمة من المسلمين يبلغون أن يكونوا 3 صفوف إلا غفر له يتنيو مسلم عيمو تمكو كزامك مسلموች የሆኑ ጀማዓዎች ሶስት صف የሚሆኑ በሱ ላይ አይሰግዱበትም አላህ ምህረቱን ቢሰጠው እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በዚህ የተነሳ እስከ 3 ሶፍ ድረስ መሆን ይወደዳል ማለት ሌላው ለማስለሐ ሰዎች ቦታው ላይ እንዲገኙ ያንን ሰው መሞት መንገር ችግር የለውም ቦታው ላይ ሰዎች እንዲገኙልና ለሶላቱ እንዲሰግዱ ለማድረግ ያክል ማለት ነው እንጂ ሶብር ለማሳጣት ወይም ደግሞ የራስን ዝና ለመቸርቸር ከሆነ ይሄ የጃሂልያ ስርዓትና ሁኔታ ነው ነብዩ አለይሂ ሰላቱ ወሰለም ኢያኩም ወንዕያ አደራችሁን ሰው ሞተ ብሎ መጮህን አደራችሁን فإن النعي عمل الجاهلية መጮህ የጃሂልያ የዛ የደንቆራው የጫካ ስርዓት የጫካ ሰዎች ባህሪ ነው ማለት ጀህል የተንሰራፋበት ዒልም ሳይመጣ የዒልም ብርሃን ጀህልን ሳይገልጥ በፊት የነበረ የደንቆራና ባህሪ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም አውግዘዋል عن ابن عباس رضي الله عنهما أن النبي صلى الله عليه وسلم صلى على قبر بعدما دفن فكبر عليه 4 نبي صلى الله عليه وسلم كتكبر بوهلا بعند قبر لي سجدوا أراد تكزي تكبيرا بلو بتالنو يهنن من دزي هايتانا صلاة جنازة لي عند سوك درسي سجدال قال درسه ይህ ያልደረሰው ሰው በወር ያክል ይገድቡታል አንዳንድ ዑለማዎች ወር ካላለፈው ሞቶ በዚህ ከሞተበትና አሁን እሱ ሊሰግድ የመጣው ሰውዬ ከመጣበት ሰዓት መካከል ወር ያክል ካላለፈ መስገድ ይቻላል ይላል ሌሎቹ ደግሞ ይበሰብሳል ተብሎ እስከሚገምትበት ድረስ ይላሉ አልሙሂም በላጩ አንድ ወር ያክል ወይ እንደዚህ ወደዛ የቀረበ ያክል ይላል ነብያችን አለይሂ ሰላቱ ወሰለም የሰገዱት በጣም በቅርብ ጊዜያቶች መሆኑን ነው ሐዲሶች ላይ ያለው ለምሳሌ ጥቁር የነበረ ሰው ወይም ሴት ነብዩ መስጂድ ላይ ስትخادم የነበረች ወይም ሲخادم የነበረ ሞተች ነብዩ ሰለላሁ ዐለይሂ ወሰለም ባላወቁበት ሁኔታ ሷሐቦቹ ቀብረዋት ነበርና ነብዩ ሰለላሁ ዐለይሂ ወሰለም የት ሄደች ያቺ ሴት ብለው ሲሉ የሚያሰው እዚህ የሚخادመው የታለ ብለው ሲሉ አይ ሞታኮ ቀበርናት ብለው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አፈላ አንቱም ታዲያ ተናገሩም ማሳወቅ ምን አከበደው ምንድነው ያከበደባችሁ በእናንተ ላይ ብለው ሰሃቦችን ተቆጥተው ወደ መቃብር ስፍራ ሄደው መቃብሯ ላይ ሶላት الجنازة ሰግደዋል መቃብር ላይ ከሶላት الجنازة ውጪ ያሉ የሶላት አይነቶችን ሱናም ይሁን ዋጅብ መስገድ حرام ወይም የተከለከለውም እዛ ቦታ ላይ ነጃሳ ነው ለማለት አይደለም ነጃሳማ ቢሆን ኖሮ የመከልከያ ምክንያቱ ሶላት الجنازة ነብዩ ሰለላሁ ዐለይሂ ወሰለም ባልሰገዱ ነገር ግን ያ ሳይሆን የተከለከለበት ምክንያት
ሰዎችን ወደ ሽርክ የሚጋብዝ ሆኖ ስለተገኘ ይሄ በዚህ አይነት ግልጽ ሆኖ ሳለ አንዳንድ ጥመት ያለባቸው ሰዎች አህባሾችን የመሰለ በአንድ ኪታቡ ላይ አብዱላህ አልሐረሪ እንደሚናገረው በአይኔ ቀርጬዋለሁ ኪታቡን እዛ ላይ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም ቀብር ላይ መስገድን የከለከሉት የሰው ልጅ ሲፈራረስ መይት ነውና የሚወጣው የተለያየ ቆሻሻ ይኖራል ያ ነጃሳ ሰዎችን ስለማያሰግዳቸው ቦታው ጧሃራ ስላልሆነ ነው ብሎ የማይሆን ነገር ይዋዥቃል ማለት ነው አልሙሂም እንዲህ ያለው ነገር አይደለም ያስከለከለው እንዲህ ያለው ነገር ቢሆን ሶላተል ጀናዛም ቢሆን ጧሃራ ያስፈልገዋል ነጃሳ ላይ አይሰገድምና ይህ ባልሆነ ነበር ማለት ነው አልሙሂም ይሄ ግልጽ ነው ያው ሰውየው ምን ለማለት እንደፈለገ ግልጽ ነው ቀብር ማብለክ ችግር የለውም ለማለት ነው እሱ ደፋ ቀና የሚለው ማለት ያ ደግሞ يعلم من الإسلام بالضرورة ከእስልምና ልክ እንደ ፀሐይ መውጣት ግልጽ ብሎ የሚታወቅ እውነት ነው ማለት ነው ሽርክ መሆን ኩፍር መሆን ባቡ في الكفن የሚቀጥለው ርዕስ ከፈን ዙሪያ ላይ መጣ ነው ከፈን ማለት አንድን የሞተ ሰው የምንሰጥርበት ልብስ ነው የሞተ የሆነውን ሰው ከምንሸኝባቸው ጉዳዮች አንዱ ሶላት መስገድ እንደሆነ ሁላ ከፈን መከፈን ነው በርግጥ ከፈኑ ነበር የሚቀደመው በአቀማመጥ ኪታቡ ላይ ከፈኑን ወደ ኋላ መጣው እንጂ መጀመሪያ ከፈኑ ከዛ በኋላ ሶላት ይሰገዳል ማለት ነው እዚህ ነበር المهم ميت የሆነ ሰው حي ከሆነ ሰው የበለጠ ሊሰተር ይገባል ነብያችን አለይሂ ሰላቱ ወሰለም ልክ እንደሞቱ ሩሃቸው እንደወጣች የሆነን ልብስ ሸፍነዋቸዋል ሷሃቦቹ ከዛ በኋላ ደግሞ ሶስት ነጫጭ የሆኑ ከፈኖችን በማምጣት ነብዩን አለይሂ ሰላቱ ወሰለም በዚህ አይነት ከፈነዋል ቀሚስም አልተደረገም ነብዩ በተከፈኑበት ጊዜ ጥምጣምም አልተደረገም አይሻ እንዲህ ትላለች انا عائشه رضي الله تعالى عنها ان رسول الله صلى الله عليه وسلم كفن نبي صلى الله عليه وسلم تكفنوال في 3 أثواب يمانية بصوص لبسوتشي كيمن بتجزو يغنى አመጣጣቸው ከየመን የመጡ ማለት ነው ዛሬ የታይዋን ልብስ ቻይና ልብስ እንደሚባል በጊዜው ከየመን የሚመረቱ የነበሩ ልብሶች ናቸው እነዚህ ጨርቆቹ ማለት ነው ቢይድን ነጫጭና ሰሑልየት ሰሑልየ ሆነ ሰሑል የሚለው በጣም ነጭ ሆነ ማለት ነው በጣም ነጭ ሆነ لا تكون إلا من قطن كطن جاي هون ወይም ደግሞ አንዳንድ ዑለማዎች እንዳሉት ሰሑልያ የተባለው ከየመንም ሰሑል ወደምትባል ሀገር የተነሰበ ነውና ልክ የሆነ ሀገር ጠርተን ኢትዮጵያን ጠርተን የአዲስ አበባ ምርት እንደሚባለው ቢጤ ከየመንም ሰሑል የምትባለው መንደር ወይም ደግሞ የዛች ሀገር ምርት የሆነ ለማለትም ብለው ይፈሰሩ ዑለሞች አሉ ለማንኛውም በሶስት ልብሶች ነብዩ ሰለላሁ ዐለይሂ ወሰለም ተከፈነዋል በሶስት አንሶላዎች ወይም በሶስት ዝርግ የሆኑ ልብሶች ማለት ነው ليس فيها قميص የሌለበትና ولا عمامة ጥምጣም የሌለበት ስለዚህ የሚወደደው ለአንድ ወንድ ልጅ በመንከፍን ጊዜ ሶስት ልብስ መጠቀም ነው እነሱም ዝርግ የሆኑ ሶስት አንሶላዎችን እናመጣና ወይም አቡጀዲ ወይም ደግሞ ነጠላ የሚባለውን አምጥተን የላይኛውን እንመልሳለን ከዛ
ከስር በኩል ያደረግነውን ሁለተኛውን እንመልሳለን ከዛ ሶስተኛውን እንመልሳለን በዚህ አይነት እንከፈናለን ማለት ቀሚስ ማድረግ ጥምጣም ማድረግ አይወደድም ለወንድ ልጅ በሚከፈን ሰዓት ሴት ልጅ ከሆነች እዚህ ላይ ባይጠቅስም ሌላ ቦታዎች ላይ መጣዋል አምስት ልብሶች ነው የሚያስፈልጉት ለሴት ሁለት አንሶላዎች ወይም ሁለት ነጠላዎች ከታች ይነጠፉ አንድ ቀሚስ አንድ ጉፍታ አንድ ከውስጥ የሚደረግ ኢዛር ወይም ሽርጥ እነዚህ አምስት ነገሮች ያስፈልጋሉ ማለት ግን ግድ የሚለው ፈቅህ ኪታቦች ላይ እንደሚጠቀሰው የሞተውን ሰው የምንሸፍንበት ልብስ ብቻ መሆኑ ነው ግድ የሚለው አንዲት ልብስ ነው ዋጅቡ አንድ ልብስ እስከ 3 ድረስ የሚከደው ያው ሙስተሐቡን ወይም ደግሞ የተወደደውን ነገር ለማምጣት ነው ለማስገኘት ነው ማለት ነው ለሴትም ቢሆን ያው ሌላው ከወራሾችና ከባለዕዳዎች የሚቃወም እንኳን ቢገኝ አይ የኛ ንብረት ነው ብሎ የሚል በጣም ከመስገብገቡ የተነሳ ነው ምናልባት ቢገኝ እስከ 3 ባለው ድረስ ምርጫ እንደሌለው ሰውየው አንድ አይደል እንደ ዋጅብ ሁለቱ አንሶላዎች መወሰድ የለባቸውም የሚል አንድ ሰው በዚህ አይነት እንኳን ቢደርስ ማለት ነው ይደርሳል አንዳንዴ ይፈጠራል ማለት ነው ሸሪዓው ስለዚህ የሚያወራል ዞሮ ከዚህ በፊት አንድ ጊዜ ስለ ዱንያ ስናወራ አነሳነው አንድ ታሪክ አለ አንድ ሰው እዚህ ሞትና ከዛ በኋላ የሱ ባለቤቶች ይጋጫሉ ማለት ነው ሰውየው ገና ጀናዛው ከቤት ሳይሸኝ ሁለቱ ባለቤቶች በንብረት ይጋጫሉ hatta በለበሰው ጋቢ ይጋጫሉ ማለት ነው ሰውየው በወጣበት የዱንያ ነገር እንደዚህ ነው ቀቢህ ቆሻሻ ሰውን አታላ ትሄዳለች ወይም ደግሞ ሰውየውን በባዶ ተሸኘዋለች ማለት ነው ዱንያ ለዚህ ነው እና አሊ ረዲየላሁ ዐንሁ ጠለቅቱኪ 3 ያሉት 3 ጊዜ ፈታውሻለሁ ሁለተኛ መታ እንዳትጣበቅባቸው ማለት ሊባል የተፈለገው አጥማሚ የሆነውን ዱንያ ወይም ደግሞ እንደዚህ ሰዎችን ፍቅር ላይ ጥሎ የዚህ አይነት ዝቅጠት ውስጥ የሚከተውን ማለት باب في صفة تغسيل الميت وتشييع الجنازة جنازان سلا مشنيتنا يموتن سو استطاطب ሁኔታ በተመለከተ የሚናገር ነው እዛ ላይ ደግሞ የኡሙ አጥያ الانصاريه حديث አንጥቷል قالت على الجلال دخل علينا رسول الله حين توفيت ابنته زينب የምትባለዋ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ማን ነው ልጅ የሞተች ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ገቡ حين توفيت ابنته زينب የሳቸው ልጅ ዘይነብ የሞተች ጊዜ فقال اغسلنها ب3 በ3 ተጥበት ተጠቧት او 5 ወይም 5 او اكثر من ذلك ወይም ከዛም በላይ 7 እንደዚህ እያለ ያው በዊትር ሊቀጥል ማለት ان رايتن ذلك ያንን የሚወጣ ነገር ከሷ ካያችሁ እየደገማችሁ ተጠቧት አሉ ነብዩ ሰለላሁ ዐለይሂ ወሰለም بماء وسدر በውሃና በቁርቁራ እንግዲህ ቁርቁራ መሆን የለበትም ዛሬ ላይ ያው ሳሙና አለ ሳሙና ያጥባል ማለት ነው ይሁንልኝ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት እሱን ነው ብሎ ካለ አንድ ሰው ምንም ችግር የለውም እዛው ቢያደርግ وجعلنا في الآخرة كافورا መጨረሻ ላይ ካፉር አድርጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹን أو شيئا من كافور ይሄ ካፉር የሽቱ አይነት
ወይ ከካፉር የሆነ ነገር ጠብ አድርጉባት እንደማለት فإذا فرغتن ስትጨርሱ ደግሞ فآذنني አሳውቁኝ ብለው አሉን ነው የምትለው ሙዓጥያ فلما فرغنا ዘይነብን አጥበን በጨረስን ጊዜ آذناه አሳወቅናቸው فأعطانا حقوه እሳቸውን ሽርጥ ሰጡን فقال أشعرنها إياه ከውስጥ ይሄንን አድርጉላት أشعرنها إياه ይሄንን ከውስጥ አድርጉላት በማለት ነብዩ ሰለላሁ ዐለይሂ ወሰለም አሉ ሽዓር ይባላል ይሄ ከውስጥ የሚለበስ ልብስ እንደ ውስጥ ልብስ ማለት ነው እንድታደርገው يعني إزاره أشعرناها إياه السن ይሄንን أشعرناها የሚለው ያው አገልድሙላት ወይም አሸርጡላት ማለት ነው تعني ማለት የፈለገችው እንደዚህ አሉን ብላ ስትል إزاره ሸርጣቸውን ነው في رواية عندي رواية أو سبعا ወይም ሰባቴ ጠዋት የሚላል ቀደም ያው ከላይ أكثر من ذلك ያለው أو سبعا በሚል መጥቷል وقال ብለዋልም በአንዲቱ ሪዋያ እንደመጣው ابدأنا بما يمينها በቀኝ ጎኗ ጀምሩ ومواضع الوضوء منها ከሷ በውዱእ ቦታዎችም ጀምሩ ከሷ ስትጀምሩ ተጥበስ ስትጀምሩ በውዱእ ቦታዎች ጀምሩ ብለዋል معطية وأن عطية قالت እንዲህ እንዳለችም አለ በዚህ ሪዋያ وجعلنا رأسها 3 قرون وجعلنا أدرجن رأسها راس ፀጉሯን 3 قرون 3 ጉንጉን አደረግን አንዱ በዚህ በኩል ሁለተኛው መሃል ላይ ሶስተኛው በግራ በኩል ቀኝ መታጠብ ይወደዳል ጀናባ ትጥበትም ላይ ይሁን የጁምዓ ትጥበትም ላይ ይሁን እንዲሁም ደግሞ የጀናዛ ትጥበትም ላይ ይሁን በቀኝ በኩል መጀመር ይወደዳል ነብዩ ሰለላሁ ዐለይሂ ወሰለም በቀኝ ጀምሩ ብለዋል ይሄ እንግዲህ የሚወጣው ነገር ማቆም በማይቻልበት መልክ ዝም ብሎ የሚወጣ ከሆነ እስከመቼውም ድረስ ቢያጥቡ ያው ይሄው ነገር መከሰቱ አይቀርምና እያጠቡ መኖር ስለሆነ የዚህን የቆሻሻ መፍለቂያ የሆነ ቦታ በተለያየ ነገር መድፈን ይቻላል በሸሪዓ ማለት ስለዚህም በዚህ አይነት በተለያየ ነገር ቦታውን በመዝጋት መጨረሻ ማቆም ይቻላል ከዚህ ሐዲስ የምንረዳው መየት የሆነን ሰው ሙስሊም የሆነን ሰው ማጠብ ግዴታ ነው ማጠብ ግዴታ ነው በማን ላይ ነው ግዴታው ከተባለ ግን በህዝብ ላይ ስለሆነ ፈርደል ኪፋያ ወይም የአብዛኛው ሰው ትከሻ ላይ ይወድቅና ይሄን ያደረጉ ሰዎች ካሉ ከሌሎች ላይ ወንጀል ይነሳል እነዛ የሰሩ ሰዎች ደግሞ ከአላህ ዘንድ ይበለዳሉ ሁሉም ግን ይሄንን ሳያደርግ ቢቀርና አጣቢ አጥቶ አንድ ሰው ሳይታጠብ ቢቀበር ሁሉም ተጠያቂ ነው ሌላው እዚህ ሐዲስ ላይ የምናገኘው ሴቶች እንጂ አያጥቡም ነብዩ ሰለላሁ ዐለይሂ ወሰለም ልጃቸውን እሳቸው አልገቡ ምንድነው ያሉት እጣባት ለነው ሙዓጥያ ሲጨርሱ ነገሩኝ ስለዚህም ሴቶችን ሴት እንጂ ማጠብ የለበትም ልጅም ቢሆን እንኳን እናቱን ማጠብ የለበትም ከዚህ የሚወጣው ባለቤቱን ማጠብ ይችላል እሱ ብቻ ነው ወይም ባለቤት የሚለው ልቶ ባል ሚስቱን ማጠብ ይችላል ባል ሚስቱን ማጠብ ይችላል
ልክ ሚስት ባልን ማጠብ እንደምትችለው ቢጤ ሌላው ሴት ባሪያ ካለው አንድ ሰው ስትሞት ሰይዲዋ ሊያጥባት ይችላል። ከነዚህ ሁለት ሰዎች በስተቀር ግን አባትም ይሁን ወንድምም ይሁን ልጅም ይሁን ስለ ሞተች ሴት ራቁቷን አድርጎ ማጠብ አይችልም። ሴቶች ነው ማጠብ ያለባቸው ማለት ነው። ይሄ ከዚህ ሐዲስ የምናገኘው ነው። ነብዩ ሰለላሁ ዐለይሂ ወሰለም ስትጨርሱ አሳውቁኝ ብለው ሲጨርሱ የእሳቸውን ሽር ሰጥተዋቸው ሴቶቹ አልብሰዋታል ማለት ነው። አሽዒርናሃ ትእዛዝ አሸርጡላህ። ሌላው መሰረታዊ ትጥበት ሶስት ነው። ሶስቱ ካላብቃቃ ወደ 5 ይኬዳል፣ ካላብቃቃ ወደ 7 ይኬዳል። ኢራአይቱን ذلك ያንን ነገር ያያችሁ ከሆነ አንዳንድ ዑለማዎች 7 ላይ ቆሙ፣ ከ7 በላይ ይጨመርማ። ሌሎቹ ደግሞ አይጨመራል እንደ ሐጃው ነው። የሆነ የሚወጣ ነገር ካለ የሚያስጨምር ቀድር ከሆነ ይጨመራል። ሐቁም እሱ ለምን አው 7 አው اكثر من ذلك من الروايه ስላለ ወይ 7 ወይ ደግሞ ከዛ በላይ የሚል ሌላ ሪዋያ ስላለ ነው እዚህ ኪታብ ላይ የለም። ነገር ግን ይሄው ቀደም እንዳልኩት ይሄ የሚወጣ ነገር በዚህ አይነት ተስፋ ከሌለው ቦታው የሚወጣበት ያ ቆሻሻው የሚወጣበት ቦታ መዘጋት አለበት። በድሮ ጊዜ በተለያዩ ዘመኑ ያው በፈቀደው መልክ ማለት ነው በጭቃ በመናምን ሰዎች የሚዘጉበት ሁኔታ ነበር። ዛሬ ላይ ደግሞ የተለያዩ ፕላስተሮች አሉ፣ ምኖች አሉ። እነዛን ተጠቅሞ አንድ ሰው ጥጥ በማድረግ ከዛ በኋላ ፕላስተር ላይ አሊያ ደግሞ ጥጡ ብቻ ይበቃልም ከተባለ በጥጡ ብቻ አብቃቅቶ በዚህ አይነት ማቋረጥ ይችላል ማለት ነው። ዞሮ ዞሮ ዊትር ላይ ነው መቋረጥ ያለበት ጥጡ 3 ወይ 5 ወይ 7 እንዴ የሚታጠበው ጠሃራ በሆነ በውሃ ነው መታጠብ ያለበት። ለምን ውሃ ይነቂ ከሌላው ነገር በሌላ ነገር አሁን ሞልወያ ነገር መጥቶ ሰውየውን ከምንወለውለው ይልቅ ውሃ ያጸዳልና ነው። ሌላው ከውሃ ጋር ደግሞ የሚያጠራ ነገር እንደ ሲድር ያለ ወይም ደግሞ አሁን ላይ ተለያየ ነገር እንደ ሳሙና ያለ ተጠቅመን እናጥበው የበለጠ ለማጥራት ስለሚዳርግ አስፈላጊ ይሆናል። ትጥበት ከሚወጅባቸው አንዱ የሞተ ሰው ልክ እንደ ጀናባ መታጠብ ይኖርበታል። አንድ ሰው ጀናባ ሲሆን እንደሚታጠበው ሲሞትም እንደዚሁ ትጥበትን ከሚያስወጅቡ ነገሮች አንዱ ሞት ነው። ስለዚህ መታጠብ ይኖርበታልና ሰዎች ሊያጥቡት ይገባል ማለት ነው። መቼም በሱ ላይ አይደለም ዋጅብ የሚሆነው ቀደም እንዳልነው የሱን መሞት በሚያውቁ ሙስሊሞች ላይ ነው ግዴታ የሚሆነው። በሌሎችም በማያውቁ ሙስሊሞች ላይ ራሱ ግዴታ ይሆን እንዴት ባላዩት ነገር ግዴታ ይጣልባቸዋል። የሚያውቁ ሙስሊሞች ላይ ግን መሞቱን ባወቁ ሙስሊሞች ላይ የጋራ ግዴታ ይጣልባቸዋል። ከዛ ግዴታውን የተወጡ ሰዎች ወንጀልን ከሌሎች ላይ ያነሳሉ፣ እነሱ ደግሞ ከአላህ ዘንድ የተመነዱ ይሆናሉ። ይህ እንግዲህ ያለውን ፈضل ስለይሪሃ ከኸይር ስራ ውጪ ባለ በሌላ ነገር ላይ አይጠመድም ማለት ና ሌላው ሽቶ ማድረግ ይወደዳል። አኺር الغسلات ላይ የተጥወቶቹ መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ካፍሩ እንዲያደርጉ አዘዋቸዋል። በዚህ የተነሳ ለምን ነው ሽቶ የሚወደደው ከተባለ የተለያዩ ሆኖ ሐዋሞች ወይም እነዚህ ምናምን የምንላቸው ማለት ነው ትል ምናምን የምንላቸው ጥሩ ሽታ አይወዱም እነሱ በጠቢያቸው። ስለዚህም ሰውየውን ለተወሰነ ያክል ጊዜ እንኳን
ከነዚህ አይነት ነገሮች ጀሰዱን ያረቀለታል ሰውነትንም ደግሞ ደረቅ የማረግ ባህሪ ያለው ይሄ ካፍሩ የሚባለው በተለይ ቶሎ እንዳይበሰብስ ያደርጋልና በዛ አይነት ምክንያት ነው ነብዩ ሰለላሁ ዐለይሂ ወሰለም ካፍሩ አድርገው ብለው ያለው ሌላው ጸጉርን ሶስት ቦታ ጉንጉኖ ወደ ኋላ ማድረግ ጸጉር የሴቶች በህይወትም እያሉ የጸጉር አሰራር ሁኔታ ወደ ላይ እንደዚህ የሚቆም የጸጉር አሰራር ሁኔታ የተከለከለ ነው በሸሪዓ አንዳንድ ሴቶች ከዚህ በኩል ወደዚህ ይገምዱትና ጸጉራቸውን ከዚህም እንደዚህ አድርገው እዚህ ጋር ነው የሚቆመው ማለት ነው ይሄ ከባድ ወንጀል ያለው አሁን ለኛ ስናየው على رأي العين ምንድነው ጸጉሩ ወደዚህ መጣ ወደዛ ሄደ ይሄን ያክል አክብደን የምናየው አይሆንም ማለት ነገር ግን ሸሪዓው ጋር ከብዷል ወያሲን አለይሂ ሰላቱ ወሰለም የሚመጡ መጥፎ ሴቶችን በነብዩ ጋር አለይሂ ሰላቱ ወሰለም ዘመን የማይገኙ ነገር ግን ከጊዜ በኋላ የሚመጡ ጠማጥማሚ የሆኑ ሴቶችን ሲወስፏቸው رؤوسهن كأسنمة البخت የነሱ የራስ ጸጉራቸው ልክ የግመል ሻኛ ሊያውም ቡኽት የሚባለው ከግመሎች ውስጥ ሁለት ሻኛ ያለው ግመል አለ አንዳንድ በረሃ ሀገሮች ላይ ልክ እንደዛ ሻኛ ያላቸው ጸጉሮች ብለው የጀሃነም ሴቶች መሆናቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ነዚህ አይነቱ የጸጉር አሰራር ሁኔታ አይቻልም ጸጉር ሴቶች ሲሰሩ ወደ ኋላ ነው መሰራት ያለባቸው ቀጥታ ወጣ አድርገው ወደ ኋላ መሰራት ነው ያለባቸው ማለት ነው ሸሪዓው መቼም ያላወራው ጉድ የለው ጸጉር አሰራር ሁኔታ ሁላ ይቆጣጣራል ነው አንዳንድ ሰዎች እንደሚያስቡት ልቅ ሆኖ ሁሉ ነገር እነሱ እንደመሰላቸውና እነሱን ሀዋ እንደገጠመ ይመስላቸዋል ይሄ ስህተት ሌላው ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም ሽርጣቸው ነው ከተባለ በረካ እንድታገኝበት ነው የነብዩ ሰለላሁ ዐለይሂ ወሰለም ጀሰድ በረካ እንዳለው ይሄ ይጅማዓል የሳቸው መራቅ ሷሐቦቹ የሚሽቀዳደሙበት የነበረው የሳቸውን የውዱ እንጥብጣቤ ሷሐቦቹ የሚሽቀዳደሙበት የነበረው ከዚህ የተነሳ ነው አማ غيره عليه الصلاه والسلام ከሳቸው ውጪ ያሉ የዑለሞች የሷሊሖች የመሳሰሉ አካላት ግን እንደ ነብዩ አይደለም በረካም አይፈልግም ከሌሎች እንደ ነብዩ አይደለም በረካም አይፈልግም ስለዚህ አንድ ዓሊም ውዱ ያደረገበትን እኔ ልታጠብ በረካ ይኖረዋል ብሎ አንድ ሰው ማሰብ የለበትም ይሄ አላዋቂነት ዓሊሙን ከወደደው ዓሊሙን በስራው ላይ ይከተል የሚነገረውን ነገር ይስማ ሐቅን ሲነግረው ይቀበለው አንዳንድ ሰዎች ዑለማዎችን በጊዜው በህይወት ባሉ ጊዜ አዛ ያደርጋሉ የሚባሉትን አይሰሙም የማይባሉትን ደግሞ ይሰራሉ ከዚህ ይህ ዓሊም ከሞተ በህይወት መኖሩን አላህ Subhanahu Wa Ta'ala የወሰነለትን ያክል ኑሮ ካለፈ በኋላ ደግሞ ቀብሩ ላይ ይኮለኮላሉ ማለት ነው እነዚህ አዛ ሲያደርጉት የነበሩ ሰዎች መልሰው አሁን ደግሞ በህይወቱ ጀሰዱን አዛ ሲያደርጉ የነበሩትን ሰዎች አሁን ደግሞ ሩሑን አዛ ማድረግ ይጀምራሉ المهم ትክክለኛው መንገድ ተበሩክ ቢአثار النبي صلى الله عليه وسلم አለ ሷሐቦቹ በዚህ ዙሪያ ብዙ የነብዩን አለይሂ ሰላቱ ወሰለም እሳቸው የጠጡበትን ለመጠጣት እሳቸው ውዱ ያደረጉበትን ለማግኘት ብዙ ሽሚያ ነበራቸው ሱሀይል የሚባለው ኢብኑ ዐምር ሁደይቢያ የምትባለው ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለዑምራ ሄደው በታገዱ ጊዜ ያየው ነገር በጣም ነው የደነቀው ሌሎችንም ሙሽሪኮች እንደዚሁ አስደንቋቸዋል ለዚህ ነው እነዚህ ሊሰሉ የመጡ የሙሽሪክ ክፍሎች ወደ ሙሽሪኮቹ ከሄዱ በኋላ والله እኔ ብዙ የሆኑ ሰዎች ጋር ሄጃለሁ
የሙሐመድ ሷሐቦች ሙሐመድን እንደሚያከብሩት አይቻላውቅም ብሎ ተናግሯል። ይሄ ሶሒህ ቡኻሪ ያለ ታሪክ ነው። እና ከማክበራቸው የተነሳ እሱ የሆነን ነገር ሲተፋሁላ ቱፍታውን ከአየር ላይ ቀልበው ይለቀለቁታል። ውዱእ ሲያደርግ በዛ በውሃው ሊጋደሉ ይቀርባሉ ብሎ ተናግሯል። ይሄም ታሪኩ ማዕሩፍ ነው። የነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸው ሷሐቦቹ ጋር ለረጅም ጊዜ በመድኃኒትነት ይጠቀሙበት እንደነበረ መጥቷል ሐዲስ ላይ። ስለዚህ የነብዩን አለይሂ ሰላቱ ወሰላም አሳር ከሆነ ተበሩክ ይቻላል። ከዛ ውጪ ግን ከነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ በየትኛውም ትልቅ ሰው በተባለ በረካን ፍለጋ የተሽከረከሩበት ሁኔታ የለም። ለምሳሌ አቡበክር ነበሩ። ከዛ ነብዩን ተከተው ሙእሚኖችን ያስተዳደሩ። ያ በሆነበት ጊዜ አቡበክር ጋር መጥቶ ከርሶ በረካ ልፈልግ ነው የመጣሁትና ታጠቡልኝ እስቲ ትፉልኝ ብሎ ያላቸው አንድም ሰው የለም ማለት ነው። ዑመርም ጋር እንደዚህ ይሄ ሷሐቦቹ ጅማዕ ያለበት ጉዳይ ነው ማለት ይቻላል። أن هذا الأمر لا يلحقه أحد فيه لما بينه وبين غيره من البون الشائع. ለምንድነው ሌላው ዑለሞችና ሷሊሖች ይሄ ነገር የማይኖራቸው ከተባለ ይሄ በቃ በነብዩ ብቻ አለይሂ ሰላቱ ወሰለም የተገደበ ነገር ነው። ማንም ነብዩ ላይ መድረስ ስለማይችል አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ ሸርዓ ተውቂፍያ ነው። لا تشرع الا بشرع አላህ ሲደነግግ እንጂ መሸራዕ አይቻልም። ሌላው ደግሞ አቡበክርና ሌሎች ተላልቅ ሷሐቦች ጋር መጥቶ ማንም የጠየቀም የለም። ይሄም እንደዚሁ ይሄ ነገር አግባብ እንዳልሆነ ከሚያሳዩ ወይም ደግሞ ጥፋት እንደሆነ ከሚያሳዩ ነገሮች ውስጥ ነው። ተበሩክ ከነብዩ ውጪ ካሉ አካላት ከሷሊሆች ከዑለሞች እንደዚህ መፈለግ እሱም ተበሩክ ከነብዩ ሰለላሁ ዐለይሂ ወሰለም ምንለው አላህ Subhanahu Wa Ta'ala ጀሰዳቸውም ላይ በረካን ስላደረገ ጀሰዳቸውን የነካው ነገር በረካ አለው እንጂ ነብዩ በረካ ይሰጣሉ ማለት አይደለም። أن التبرك بغيره صلى الله عليه وسلم من الغلو الذي هو وسيلة الشرك. لو كان النبي صلى الله عليه وسلم وجب له أكلات جسراቸው ላይ ልክ በረካ እንዳለ አድርጎ ማሰብ ይሄ من وسائل الشرك ነው። በእነሱ እንድንፈተን ከሚያደርጉ ነገሮች ውስጥ ነው። ብዙ ምክንያቶች አሉ ሙህም ዑለሞች የሚጠቅሷቸው ነብዩና ሌሎቹንም የሚነጥሉ እዚህ ጋር የሚለየው አንድ ሰው ቁርአን ቀርቶ ከሆነ ግን ቱፍታ ያደረገው ያ ሩቃ ነው የሚባለው እንጂ ሰውየው ከራሱ በረካ አለው ቱፍታ ይብሉ አይደለም ማለት ነው። ያን ነገር የሚያደርገው ያ ከሆነ ይቻላል። ውሃ ላይ ተፍቶ ለራሱ ቢሆን ቢጠቀም ወይም ደግሞ ለሰው ቢሰጥና መድኃኒት ቢያደርጉበት ችግር የለውም። يا رقاص لهنا. الحديث السابع والخمسون بعد 100 عن عبد الله بن عباس رضي الله عنه قال بينما رجل واقف بعرفة إذ وقع على راحلته فوقصته أو قال فأوقصته فقال رسول الله صلى الله عليه وسلم اغسلوه بماء وسدر وكفنوه في ثوبيه ولا تحنطوه ولا تخمروا رأسه فإنه يبعث يوم القيامة ملبيا. كعبد الله بن عباس يتورى حديثنا عند سو عرف عليكم إذ وقع عن راحلته እንግዲህ ግመል ላይ ነበር አረፋ ላይ ሲቆም አንድ ሰው አረፋ ላይ ቆመ የሚባለው በእግሩ ሲቆም ማለት አይደለም። አረፋ መሬት ላይ ሰው ያለ በአጠቃላይ ዋቂፉን ቢዓረፋ ይባላል። የግድ በእግሩ መቆም የለበትም። አረፋ ላይ ያለ ሰው በአጠቃላይ ውቁፍ ላይ ነው ያለው ይባላል። المهم ሰውየው አረፋ ላይ ቆሞ ነበረ በግመሉ እናም إذ وقع عن راحلته كراحلው ላይ ወደቀና በድንገት إذ فجائيات ተጠቅማለች فوقصته ግመሊቱ
አንገቱን አነከተችው ይላል صرعته فكسرت عنقه አንገቱን ሰበረችው أو قال فأوقصته يوم فقال رسول الله صلى الله عليه وسلم اللهم يتنى عليه الصلاة والسلام يغسلوه بماء وسدر بوهنا بقول قرآن أبوت عند محرم هنا صوت يتاتب شجر سليلو بوهنا بقول قرآن أبوت وكفنوه في ثوبين بنزل هلت لبسوتشو كفنوت بلو نبي صلى الله عليه وسلم عرو وكفنوه في ثوبين بنزل هلت لبسوتشو مالك كلا يبان طفونا كسر وقال الدمو بزيهونه بقى نتكفنوت يهننو على المسوتنا كبارت له النبي صلى الله عليه وسلم عززوا مالت نعم فقال رسول الله صلى الله عليه وسلم يغسلوه بماء وسدر النبي صلى الله عليه وسلم بوهنا بقرات أبوت وكفنوه في ثوبيه وهلت لبسوتهم كفنوت بلوال ولا تحنطوه للعلم في ثوبين ይላል في ثوبيه ይላል في ثوبين ካለ በሁለት ልብስ ማለት ነው እነዛ የሱ ልብሶች ባይሆኑም እንኳን ምንም ችግር እንደሌለው ነው في ثوبين ካለ في ثوبيه ሲል ግን መጀመሪያ ለብሷቸው በነበሩት በሪዳኡና ኢዛሩ ማለት ነው መጀመሪያ ሸርጦት የነበረው ሪዳኡን ማርጎት የነበረው ማለት ነው እሺ እንደዛ አድርጋችሁ ተገንዘቡት ማለት ነው እንደ ኪታባቸው ላይ እንዳለ ولا تحنطوه ሽቶ እንዳታደርጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን ሙህሪም ስለሆነ ይሄኛው ሐጅ ላይ ስለሆነ ያለው ሽቶ መደረግ የለበትም ولا تخمروا رأسه ሌላው ስትከፍኑት ጭንቅላቱን እንዳትሰትሩ አሉ ولا تخمروا አትሰትሩ خمر የተባለው እኮ لانه يخمر العقل عقልን ስለሚሰትር خمر የተባለው ولا تخمروا ማለት አትሰትሩ ማለት رأسه راسون አትሰትሩ ለምንድነው لانه كان محرما በህይወቱ محرم ስለነበረ ሽቶ አይደረግም ራሱ አይተቀለልም ሐጅ ላይ ሲሞት አንድ ሰው ማለት ነው መጀመሪያውኑ ራሱን ክፍት አደረገ የሚያደርገው ልክ እንደዛ فإنه يبعث يوم القيامة ملبيا እሱኮ የቂያማ ቀን ሙለቢ ሲሆን ወይም ተልቢያ አድራጊ ሲሆን ይቀሰቀሳል لبيك اللهم لبيك እያለ ማለት في رواية ولا تخمر وجهه ولا رأسه عند رواية ላይ ፊቱና ራሱን አትሸፍኑ ይላል قال المصنف رضي الله عنه رحمه الله بالله የተሻለ ነበር رضي الله عنه ማለት አላህ ከሱ ይወደደለትና ማለት ነው አንዳንዴ ችግር የለውም ሺዓር ተደርጎ ካልተያዘ عليه السلام من የሚለውም እንደዚህ الوقص وقص ማለት كسر العنق አንገት መሰበሩ ነው ወቅስ የሚባለው ይላል وقصته ማለት كسرت عنقه ማለት ከሐዲሱ የምናገኘው ነገር መይት በየትኛውም አጋጣሚ ይታጠባል የሚል ነው ይሄ ፈርዶል ኪፋያ ነው ማጠቡ ዋጅብ ነው ኢላ የማይታጠበው በጂሃድ ላይ የሞተ ሸሂድ ጂሃድ ላይ የሞተ ሸሂድ ሌላ በአደጋ ላይ የሞተ ሸሂድ አለ ለምሳሌ ወላድ ሴት ሸሂድ ነች እየወለደች እያለች ህይወቷ ቢወጣ ማለት ነገር ግን ትታጠባለች ማዕረካ ሸሂድ ግን አይታጠብም ሙህሪም የሆነ ሰው መታጠብ ይበቃለታል ይሄ በብዙ ሐዲሶች ላይ መጥቷል በህይወትም እያለ መታጠብ እንደሚወጣል ሌላው አንድ ሰው ሲታጠብ ሰውነቱን ተንቂያ ማድረግ ወይም ማጽዳት ማጥራት ይወደዳል ማለትም ከዚህ እንገነዘባለን ነብዩ ሰለላሁ ዐለይሂ ወሰለም በየቦታው ምን ይያሉ ነው ቢማኢ ወሲድሪን በቁርቁራ የቁርቁራ የሚባለው የበለጠ በዘመኑ በዛ ዘመን የሚያወጣ ስለነበረ ነው ዛሬ ደግሞ ከዛ የተሻለ ካለ የተወሰኑ ዑለማዎች ብቻ ናቸው ሲድር እንደ ተዓቡዲ ይሆናል ያሉት ተዓቡዲ ይሆናል ያሉት በሲድር ነው መታጠብ ያለበት ብለው ያሉ በርግጥ አልጠፉም ማለት
ነገር ግን والله اعلم የሚመስለው ተዓቡዲ ሳይሆን ለማጽጃው ተብሎ ነው ስለዚህ አንድ ሰው ያገኘውን ማጽጃ መጠቀም ይችላል ሌላው ውሃ በጣሂር ነገሮች ቢደባለቅ አጽጂ መሆኑን የሚያስወግደው አይሆንም ለዚህ ነው እንግዲህ ቁርቁራ እንደ ሳሙና እኮ አይደለም እንደዚህ ዘነው ሰውየው እንደዚህ ለምፈተክበት የምንችል ነገር ነው እንደዛ እኮ አይደለም አስገብቶ ውሃ ውስጥ ነው የሚመታው ከዛ በኋላ የወጣውን አረፋውን ለጺሙንና ለጸጉሩ ይጠቀማሉ ዑለማዎቹ እንደሚሉት ማለት ነው ፍቅህ ኪታቦች ላይ የአረፋውን ለጺሙንና ለጸጉሩ ይጠቀማሉ ጸጉሩ ውስጥ ገብቶ እንዳይሰገሰግ ማለት ነው የተለያየ የስብርባሪ ሲብሩ ሌላውን ዝም ብሎ እየቀዱ ሰውነቱን ማጠብ ይቻላል በሌላው ማለት ነው ፍርፋሪዎች ሊኖሩ ይችላሉ ስብርባሪ የቅጠል ምናምን እንጨቱ ምናምን ሊኖር ይችላል ያ ውሃ ሲደረግበት ስለሚለቅ ማለት ነው በሰውነቱ ላይ ከሆነ ውሃ ሲደረግበት ይለቃል ወይም ደግሞ ይወርዳል ተንሸራቱ ግን ጺሙ ውስጥ ከገባ ስለማይወጣ ወይም ደግሞ ስለሚያታግል ስለሚያስቸግር በረግዋው ብቻ በአረፋው ብቻ ነው ጺሙንና ጸጉሩ የሚታጠብ المهم ሲድሩ አሁን ውሃ ውስጥ እየገባ ነው ሲድሩ ጣሂር ነገር ውሃ ውስጥ ገብቶ ከተደባለቀ ሙሉ ለሙሉ ውሃውን ወደዛ ነገር ካልቀየረው ያ ነገር ሐደስን የሚያነሳ ነው የሚሆነው ማለትም ከዚህ እንገነዘባለን ለምሳሌ አንድ ሚሪንዳ መጣንና አንድ ባልዲ ውሃ ውስጥ ጨመርነው ስንጨምረው የሆነ ነገሩ መልኩ ትንሽ ወደ ቢጫ አይደለም ነገር ግን አሁን የመጣ ሰው ሲያየው ይሄ ውሃ ብሎ ነው የሚለው ሚሪንዳይ ይሄ ውሃ ይሄን ውሃ ትፈቅድልኛለህ ልጠቀምበት ውዱእ ላድርግበት እንደዚህ የሚለው ከሆነ ውሃ ብሎ የሚጠራው ከሆነ ለጀናባም ይሁን ለውዱእ ይበቃል فإن لم تجدوا ماء ውሃን ካላገኛችሁ ስለሚል ማለት ነው አላህ ውሃ ተብሏል ስለዚህ ይሄ ይበቃል በጣም ሚሪንዳው የከተትንበት በጣም ከመብዛቱ የተነሳ ሚሪንዳ ከተተን ውሃም ነበረው ለምሳሌ 5 ሊትር ውሃ ላይ 5 ሊትር ሚሪንዳ ጨመርን ትልቁን ሚሪንዳ ነሳንና ከፍተን ለቀቅነው ከዛም ይመጣ ሰው ይሄን ሚሪንዳ ልጠጣው የሚል ደረጃ ደረሰ አሁን በዚህኛውስ ጀናባ መታጠብ ይበቃል ወይ ከተባለ አይቻልም ለምን ውሃ ከሚባል ስያሜ ወጥቷል المهم ይሄ የተለያዩ ጣሂር ነገሮች ተደባልቀው ውሃን ሙሉ ለሙሉ የውሃውን ስም የማያስነሱ ከሆነ ውሃው ለጣሃራ የሚበቃ መሆኑን ከዚህ ሐዲስ መረዳት ይቻላል ይላሉ ዑለሞች ሌላው የሞተን ሰው መከፈን ግዴታ ነው ከፈን ከሐቅ الغريم ወይም ደግሞ ደይን አለን ብለው ከሚሉ ሰዎች የተቀደመ ሰውየው ኪሱ ውስጥ ያገኘነው ብር አለ ሲሞት ወይም ደግሞ ቤቱ ያገኘነው የሱ ብር አለ ይሄ ብር የሚችለው የከፈን መግጃ ነው ይሄንን ብር የሚያክል ለምሳሌ 150 ብር ቢሆን ይሄንን 150 ብር ያበደረው ሰው መጣ ለዚህ ለደይን ላለው ሰው ነው ወይ የሚከፈለው ከተባለ ከፈኑ ነው የሚቀደመው እንደ ሸሪዓ ማለት ከዚህ ደይን ካለው ሰው የሚቀደመው ከከፈኑ በኋላ ነው ሐቅ الغريم ወይም ደግሞ የባለ እዳ ሐቅ የሚኖረው ከከፈኑ በኋላ ነው ወሲይ የሚመጣው ወሲያ አድርጎልኝ ነበር አላንስ ከከፈን በኋላ ነው ወራሽም እንደዚሁ ከከፈን በኋላ ነው እንጂ ወራሹ
መቶ በጣም የሚጣላው ቢሆን ለምሳሌ ይሄንን ብር መጣና እኔ ነኝ አለ እኔ ዙልዑሱባ ነኝ አለ ዓሲብ ነኝ ብቸኛ ልጅ ነኝ ዓሲብ ነኝ በቃ ጠቅላይ ወራሽ ነኝ ስለዚህ ያለውን ጠቅላይ ሞርሶ እኔ ነኝ አለና ብሩን አንስቶ ይዞ ሄደ ሰውየውን ከፈን ሳይገዛለት ማለት ይሄ ወንጀለኛ ነው ከከፈኑ በኋላ ነው ውርስም የሚደረገው ከከፈኑ በኋላ ነው ወሱያም የሚደረገው ከከፈኑ በኋላ ነው ደይንም የሚከፈለው ማለት ሰውየው ህይወቱ ሳይወጣ በፊት ከሆነ የከፈን ተብሎ የሚቀመጥ ነገር የለም ልብ በሉ ህይወቱ ሳይወጣ በፊት ከሆነ መጥቶ መቀበል ይችላል ህይወቱ ከወጣ በኋላ ከሆነ ግን የከፈኑ ይቀደማል ከምን ይልቅ ከደይኑ ይልቅ ይሄ ሸሪዓ ለከፈን ያለውን ትኩረት ያሳያል ይላል ሌላው በሐጅ ላይ ሙህሪም ሆኖ ከሆነ ሰውየው የሞተው ራሱ አይሸፈንም ለሴት ደግሞ ፊቷ አይሸፈንም ራሷን ተሸፍናለች አይደል ሙህሪም የሆነች ሴት ራሷን ተሸፍናለች ቢልጅማ ፊቷን አትሸፍንም እናም ሐጅ ላይ ከሞተች ፊቷን መሸፈን ተገቢ አይሆንም ማለት ነው ሌላው ሙህሪም ላይ ሽቶ حرام ነው ይሄ ብዙ ማስረጃዎች አሉት ሌላ ቦታ ላይ በህይወትም እያለ ከሞተም በኋላ አይቻልም ወንድም ይሁን ሴትም አይቻልም ሙህሪም ከሆነ ሙህሪም ማለት ሐጅ ላይ ኢህራም ያደረገ ሰው ማለት ሌላው ከፈን በኢዛርና በሪዳ ብቻ ይብቃቃል መቼ ሟች ሙህሪም ከሆነ ሟች ሐጅ ላይ ከሆነ የሞተው በአንዲት በለበሳት ሽርጥና ከላይ ባጣፋት ፎጣ ብቻ ጭንቅላቱን ሳንሸፍን በዚህ አይነት ነው መከፈን ያለብን ማለትን ከሐዲሱ የምንረዳው ይሆናል ነው ሌላው አንድ ሰው አላህ Subhanahu Wa Ta'ala ለአንድ ዓላማ ወፍቆት አንድ ዓላማን አሳካለሁ ብሎ ገብቶ ሲያበቃ አላህ ሳያስጨርሰው የአላህ ውሳኔ ሆኖ በመሐከል ሰውየው ቢሞት የሱን ያው ግን እንዳልሞተ ተደርጎ ከአላህ ዘንድ እንደሚያዝ ይሄ ሐዲስ መረጃ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም فإنه يبعث يوم القيامة ملبيا ይሄ ሐጅ ላይ የሞተው ሰው የቂያማ ቀን ለበይክ اللهم لبيك ያለ በተልቢያ ይቀሰቀሳል ብለዋል ስለዚህም طلب العلم ያኖረው ሰውየው ለطلب العلم ሲፍጨረጨር ቢሞት አንዳንድ ሐዲሶች ላይ በርግጥ በግልጽ መጥቷል ይሄ ነገር እንደዚሁ አላህ Subhanahu Wa Ta'ala አጅሩን ትልቅ አድርጎ በዚህ አይነት በጂሃድም ላይ የሞቱ ሰዎች እንደዚሁ يبعث يوم القيامة ولون دمه لون الدم يا يدم ملك ሲታይ ልክ የደም መልክ ነው ያለው ነገር ግን ሽታው ደግሞ የቆየ ደም እንዴት ነው የሚሸተው ታውቃላችሁ በጣም ነው የሚሸተው ነገር ግን አላህ Subhanahu Wa Ta'ala የቂያማ ቀን ሽታው ልክ እንደ ሚስክ እንዲሸትለት ያደርጋል ይሄንን የፈሰሰበትን ደም ማለት ነው የሙጃሂዱ በዚህ አይነት እንግዲህ ለየትኛውም ዓላማ ወጥቶ አንድ ሰው የዲን ዓላማ ላይ ሲሞት አላህ Subhanahu Wa Ta'ala የሚገናኘው በዛው በሞተበት ነገር ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين